ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስኪ እናማት ሁላችንም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ አበዊን ስቡሕ ሊሞቱ ወልዑል ሊሞቱ ለዓለም። ከምንም ነገር በፊት ልዑለ ባሕርይ እግዚአብሔር አምላካችን ሌሊቱን ጨለማውን በኃይሉ በቸርነቱ አሳልፎ ይቺን ሰዓትና ጊዜ ይቺን ብርሃን በሕይወታችን ላይ ስለጨመረልን በአጸደ መቅደሱ ሰብስቦ በመስቀሉ ስር አድራሻችንን ስላመቻቸልን በዚህ ማለዳ እንዲምረን ይቅር እንዲለን በጸሎት ለቃሉ እንድንሰባሰብ እድል ስለሰጠን እግዚአብሔር አምላካችን ስለማይነገር ስጦታው፣ ስለ ቸርነቱ፣ ስለ ፍጹም ፍቅሩ፣ ስለ ርኅራኄው ስሙ ለዘላለም የተመሰገነ ይሁን። አሜን። የተከበሩ አባታችን የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪ ቆሞስ የዓለም ብርሃን አባ የዓለም ብርሃን አረጋዊ፣ የተከበሩ መላከ ምሕረት የደብሩ ዋና ጸሐፊ፣ ክቡር መጋቤ ሃይማኖት መምህር መሰረት የስብከተ ወንጌል ክፍል ኃላፊ፣ ክቡር መምህራችን የስብከተ ወንጌል ክፍሉም አገልጋይ፣ የተወደዳችሁ ሌሊቱን ሙሉ በእግዚአብሔር ፊት በምስጋና ስትተጉ ያደራችሁ አባቶቼ ሊቃውንተ ቤተ ክርስቲያን፣ ካህናት፣ ላይካነ ምስጢር ስዩማን እግዚአብሔር ወንድሞቼ ዲያቆናት፣ የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ኦርቶዶክሳውያን አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት እስከ መስቀል ሞት ድረስ በወደደን በንጹሕ ደሙ ከኃጢአታችን ባጠበን በልጅነት ጸጋና ክብር ለዘላለም ባከበረን በእግዚአብሔር አምላካችን ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን አደራችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። እንደምን አላችሁ? እግዚአብሔር ይመስገን። አምናን ዘንድሮ ያደረገ ትናንትን ዛሬ ያደረገልን በሚያልፍ በሚሮጥ በሚቀያየር ዓለም ውስጥ በቸርነቱና በምሕረቱ የረዳን ለዚህ ዕለት ያደረሰን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። አሜን። እግዚአብሔር ስሙ የተመሰገነ ይሁን። አሜን። ሁላችሁም ከቃሉ ጋር እንሁን። ይስተካከላል። መቼም ከወደቅንበት ያነሳን፣ ጨለማውን ያነጋልን፣ ከተበታተንበት የሰበሰበን በዚህ ሰዓትም ደግሞ ደርሰን እንድናመሰግነው የረዳን ማን ነው? እግዚአብሔር። ማን ነው? እግዚአብሔር። አንዳንድ ነገር ብናስብ እንደ ሥጋ ማሰብ ያው ሞት ቢሆንም በዚህ ሰዓት ይህ ማለዳ ለብዙ መከራ የነጋላቸው ለብዙ ስቃይ የነጋላቸው ሰዎች አሉ። በዚህ ማለዳ ወደ ሆስፒታል የሄዱ አሉ። በዚህ ማለዳ ወደ ጸበል ስፍራ የገሰገሱ አሉ። የእግዚአብሔር ቤተሰቦች በዚህ ማለዳ እኛ ግን ወደ አባታችን ቤት በፍጹም ኃይላችን በፍጹም ጤንነት ተራምደን መድረሳችን ቀላል ስላልሆነ ስላደረገልን ነገር ሁሉ ማን ይመስገን? እግዚአብሔር። አሁን ከልብ የሆነ ምስጋና ለእግዚአብሔር አቅርቡ። የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም ጸጋና በረከት የመስቀሉ ኃይል አጥር ሆኖ ሁላችንንም ይጠብቀን። አሜን። ከቃሉ ጋር ከሆናችሁ እንገማመጣለን። እግዚአብሔር ከሁላችን ጋር ይሁን። አሜን። ይሄ ከኛ ስለሆነ እናስተካክለዋለን። እናንተ ግን ከቃሉ ጋር ከሆናችሁ የሚቋረጥ መርሃ ግብር አይኖርም። እግዚአብሔር አምላካችን አስተማሪያችን ነው። እግዚአብሔር መካሪያችን ነው። እንግዲያውስ በዚህ ማለዳ የሕይወት ስንቃችንን የዕለት ምግባችንን እግዚአብሔር ይሰጠናል። መቼም ቃል እግዚአብሔር የነፍስ ምግባችን ነው። ካመንበት እግዚአብሔር ነፍሳችንን በቃሉ ይመግባታል። ነፍሳችንን በቃሉ ያረሰርሳታል። የእግዚአብሔር ቃል ምግበ ሥጋ ምግበ ነፍስ ነው። የሆነ መርሃ ግብር እንዲቀጥል የምናደርገው ሳይሆን
የሚበጀን የሚያሻግረን ኃጢአትን ይቅር የሚለን እኛንም ደግሞ ከአምላካችን ከእግዚአብሔር ጋር በልጅነት ጸጋና ክብር የሚያኖረን የእግዚአብሔር ቃል የማን ቃል ነው? የእግዚአብሔር ቃል በሉ። የማን ቃል? የእግዚአብሔር ቃል። እዚህ ነው ቅዱስ ያሬድ የእግዚአብሔር ቃል የነፍስ ምግቧ ነው ይላል። የእግዚአብሔር ቃሉ የነፍሳችን ምግቧል። መቼም ሰው ስጋውን ከማሯሯጡ የተነሳ በውስጡ ተጠያቂ ነፍስ እንዳለች ረስቷል። በነፍስም በስጋም እንድንጠቀም ከተፈለገ ወደ እግዚአብሔር ቃል ዘወር ማለት ነው ያለብን። ወደ ማን ቃል? ወደ እግዚአብሔር። ወደ እሱ ወደ ቃሉ ዘወር ትሉ ዘንድ ወንጌል እንሰብካችኋለን ብሎ ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 14 ላይ እንደተናገረ ዛሬም እኛም ወደ እግዚአብሔር ቃል መዞር አለብን። የነፍሳችን የስጋችን ምግብ ስለሆነ አስጨናቂውን ጊዜ የምናልፍበት መከታችን ስለሆነ ሁሉን የሚያስችለን ስለሆነ አዝነን ከሆነ መርስ የያዘን ነው የእግዚአብሔር ቃል። ተደስተን ከሆነ ደስታችንን ፍጹም የሚያደርግልን ነው የእግዚአብሔር ቃል። የማን ቃል? የእግዚአብሔር ቃል። አዎ፣ የደነገጥን ካለ የምንጸዳበት ነው የእግዚአብሔር ቃል። የማን ቃል አልኳችሁ? የእግዚአብሔር ቃል። ስለዚህ ብዙ ጊዜ አሁን እድለኞች እንደሆናችሁ ቁጠሩ ራሳችሁ። የአልዓዛርና የማርያም እህት ማርታ እየባከነች ቢሆንም ቅሉ ማርያም ግን በጎ ዕድል መረጠች። መቼም በእግዚአብሔር ቃል ጉዳይ በአንድ ቤት እንኳ የተለያየ ማንነት ነው ያለው። በስንት ቤት አልኳችሁ? በአንድ ቤት። እዛ ቢታንያ መንደር በአልዓዛርና በማርታ በማርያም ቤት እንኳ የተለያየ ሕይወት ነው ያለው። አንዱ ጌታ ወደ ቤቱ መጥቷልና ጌታን ለማገልገል ይደክማል፣ ይወጣል፣ ይወርዳል። አንዷ ማርያም ግን እህቷ ማርያም ግን እየሮጠች ትመጣና እግሩ ስር ቁጭ ብላ አስተምረኝ፣ ቃልህን ንገረኝ፣ ምከረኝ እያለች እነሆ የሚበጀውን የሚበልጠውን ማንም የማይቀማትን በጎ ዕድልን መረጠች። በዚህ ማለዳ የእድል ደርሶናል። እግዚአብሔርን አመስግኑ። በልልታ በጭብጨባ በተሰጠን በጎ ዕድል እንድንጠቀም ማን ይርዳል? እግዚአብሔር። አሁን ተረጋጉ። ጥቂት ደቂቃ ብቻ ነው። 25 ደቂቃ ብቆም ነው። ተረጋግታችሁ ትሰሙ ዘንድ እግዚአብሔር ይፍቀድላችሁ። አሜን። እናንተ ግን ቅዱሱን ጻድቁንም ክዳችሁ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁ። የሐዋርያት ሥራ ምዕራፍ 3 ቁጥር 14 ላይ የተመዘገበ እግዚአብሔር ቃል ኃይለ ቃሉ በደንብ ግልጽ እንዲሆንላችሁ ቅዱሱን ጻድቁን ክዳችሁ ነፍሰ ገዳዩን ይሰጣችሁ ዘንድ ለመናችሁ። እስኪ ቅዱሱን በሉ። ቅዱሱን ጻድቁን ትታችሁ ነፍሰ ገዳዩን እንዲሰጣችሁ ለመናችሁ። እስኪ እንድንድገም ይሄ ቃል የእግዚአብሔር ቃል ነው። እናንተ ግን ቅዱሱን ጻድቁን ክዳችሁ ነፍሰ ገዳዩን እንዲሰጣችሁ ለመናችሁ። ይህ ቃል በጣም የወቀሳ ቃል ነው። ታላቁ ሊቀ ሐዋርያት ቅዱስ ጴጥሮስ በመንፈስ ቅዱስ መታጠብና በመንፈስ ቅዱስ መለወጥ ከተለወጠ በኋላ መልካም በሚሏት በቤተ መቅደስ ደጃፍ ላይ አንድ ታምር አይተው ለተሰበሰቡ በጊዜው ከአይሁድ ወገን ለሆኑ ሰዎች የነገራቸው ኃይለ ቃል እናንተ ጻድቁንና ቅዱሱን ትታችሁ ነፍሰ ገዳዩን ይሰጣችሁ ዘንድ ለመናችሁ። ግልጽ እንዲሆንላችሁ ጻድቁና ቅዱሱ የተባለው በዛሬው ዕለት በቀራንዮ አደባባይ ላይ ስለ ሁላችን ራሱን አሳልፎ የሰጠው ተሰቅሎ ከሞት መስቀላችን ላወረደን፣ ወደ መቃብራችን ገብቶ ሰማይን ላወረሰን፣ ሲኦላችንን ረግጦ በልጅነት ጸጋ አትሞ በአባቱ ሪና ያስቀመጠን የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ ነው። ለስም አጠራሩ ስሙ ለዘላለም የተመሰገነ ይሁን። አሜን። ጻድቅ ነው፣ ጽድቁ ለዓለም የተረፈለት ጻድቅ ነው እሱ። ሁለተኛ ቅዱሱ ይላል ቅዱስ ጴጥሮስ። እስኪ ቅዱሱ በሉ። ቅዱስ ማለት የከበረ
የተለየ የሚወደድ ማለት ነው። እናንተ ሁለቱ ካዳችሁ፣ ጽድቅ የምትሉ ጻድቁን ካዳችሁ፣ ቅድስና የምትሉ ቅዱሱን ካዳችሁት አለ። ቅዱሱ የተባለው አሁንም እንደነገርኳችሁ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። እሱም ቅዱስ ገብርኤል እንዲህ ብሎ አውጀዋል። ለድንግል ማርያም ባበሰራት ጊዜ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል አላት። እስኪ ቅዱሱ የማን ልጅ ይባላል? የእግዚአብሔር ልጅ። ቅዱሱ የእግዚአብሔር ልጅ ይባላል። እግዚአብሔር አባቱም የዳዊትን ዙፋን ይሰጠዋል። እሱም በያዕቆብ ነገድ ላይ ለዘላለም ይነግሣል፣ መንግሥቱም አያልፍም። ቅዱሱ ብሎ ጴጥሮስ የሚመሰክርለት ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው። በሁለቱም ጉዳይ አልተጠቀማችሁም። በትርጉም ጉዳይ ከሃዲዎች ሆናችሁ ቅዱሱንም አሳልፋችሁ ሰጣችሁ። ይልቅስ ይህን ሁለት ጸጋ ይህን የሕይወት ጸጋ አሳልፋችሁ ሰጥታችሁ ነፍሰ ገዳዩን ይሰጣችሁ ዘንድ ለመናችሁ። ነፍሰ ገዳዩን መረጣችሁ አይልም ቃሉ። ነፍሰ ገዳዩን ይሰጣችሁ ዘንድ እባክህን ነፍሰ ገዳይ ስጠን፣ ይሄኛው ነፍሰ ገዳይ ይመጀናል፣ ይሄኛው ወንበዴ ይሻለናል፣ ይሄኛው አስጨናቂያችን ይሻለናል ብላችሁ እሱን ይሰጣችሁ ዘንድ ለመናችሁ አለ። ወደ ኋላ ተመለሰ ቅዱስ ጴጥሮስ። መቼም ይህን ቃል ሲናገር ታሪኩን በኋላ እመጣበታለሁ፣ ግን የተነሳንበትን ርዕስ እንድታውቁ ስለፈለግኩ ቅዱስ ጴጥሮስ የትንሣኤው ምስክር ወይም ደግሞ የጌታን ከሞት የመነሳት ቃል በአዋጅ ሲያውጅ ስለ ጌታ ሕማም፣ ስለ ስቅላቱ፣ ስለ ሞቱ፣ ስለ ትንሣኤው፣ ስለ ዕርገቱ፣ ስለ ዳግም ምጽአቱ ምስክር መሆን በጀመረበት መንፈስ ቅዱስ በፍጹም ማንነቱን ለውጦ ይፈራ የነበረ ጴጥሮስ በድፍረት በቤተ መቅደስ አደባባይ ላይ ቆሞ የተናገረውና የመሰከረው ቃል መቼም ከትንሣኤ በኋላ ያለው ጊዜ የምስክርነት ጊዜ ይባላል። የምን ጊዜ ይባላል? የምስክርነት በሉ። የምን ጊዜ ይባላል? የምስክርነት። በደንብ እንድታወቁት 50 ዕለት እኛ ፋሲካን አድርገናል። ፋሲካችን ክርስቶስ ስለታረደ በደስታ በሐሴት ፋሲካችንን አድርገናል። ሐዋርያት ግን 50ውን ቀን በጣም በጭንቀት ነበሩ፣ በፍርሃትም ነበሩ። በተለያየ ጊዜ እየተገለጠ አምላክነቱን እያሳያቸው ትንሣኤውን ግልጽ እያደረገላቸው ቆየ። ተነስቶ በ40ኛው ቀን ሁላችሁም ብዙ ጊዜ እንደተማራችሁ በ40ኛው ቀን ሁሉንም ሰበሰበና ቢታንያ ወደ ተባለች ስፍራ በደብረ ዘይት ተራራ አወጣቸው። ልክ ሲያወጣቸው በመጽሐፍ ቃል አበረታታቸው፣ እንዲህም አላቸው፣ ስለ እኔ አለ ጌታ በመዝሙር የተዘመረውን በምሳሌ መጽሐፍ የተመሰለውን በትንቢት የተነገረው ቃል ይፈጸም ዘንድ ይገባል። ስለ እኔ ሕማም የተጻፈውን ስለ እኔ መከራ የተመዘገበውን ልብ በሉ እያለ አእምሯቸውን ከፍቶ ስለ መከራው አስረዳቸው። ዋና ነጥቡ እዚህ ጋር ስለ መከራው ምን አላቸው? አስረዳቸው። ኧረ በሉ እባካችሁ አስረዳቸው። የሉቃስ ወንጌል ምዕራፍ 24 ከቁጥር 47 ጀምራችሁ ስትመለከቱ እንዲያውም ምን ተብሎ ተጻፈ? መጻሕፍትን ያስተውሉ ዘንድ ስለ እርሱም የተጻፈውን ያውቁ ዘንድ አእምሮአቸውን ከፈተላቸው ይላል። ምናቸውን ከፈተላቸው? አእምሮአቸውን። ያው መድኃኒዓለም አእምሮአችንን ይክፈትልን። አሜን። ግድ የላቸው ከእሱ ካልሆነ አይሆንም። ስለሸመደዳችሁ አይደለም፣ ብዙ ማስተርስ ስለያዛችሁ፣ ብዙ ምዕራፍ፣ ብዙ ምስጢር ስላደላደላችሁ፣ ብዙ ጉባኤ ቤት ስለዋላችሁ አይደለም። ከጉባኤ ቤት የሚበልጥ ክርስቶስ 3 ዓመት አስተምሯችኋል፣ ከ3 ወር በላይ። እንዲያውም ስለ ሞቱ እንኳን ነግሯችኋል ጌታ ፊት ለፊት በማን እጅ እንደሚሞት፣ ማን አሳልፎ እንደሚሰጠው፣ በምን ቀን እንደሚሰቀል፣ በምን አይነት ሞት እንደሚሞት ጭምር አስተምሯችኋል። ግን አእምሯችሁ አልተከፈተም። ምናችሁ አልተከፈተም? አእምሯችሁ። እንዴት አስተምሯችኋል መሰላችሁ? አሁን በምሳሌ አስተማረ። አንድ ቀን ዘሩባቤል የሰራውን ቤተ መቅደስ አሳዩት። አየና ጌታ ይህን መቅደስ አፍርሱት፣ እኔ በ3ኛው ቀን ምን አደርጋለሁ አለ? አስነሳዋለሁ ወይም አነሳዋለሁ አለ። ይሄ ምሳሌያዊ የክርስቶስ ትምህርት ነው። ዮሐንስ ያብራራልን ስለ ግዙፉ ቤተ መቅደስ ሳይሆን ስለ ሥጋው ይሄን ተናገራል። ሰው ልብ አላለም ይሄን ቃል። አንዳንድ ጊዜ ወገኖች የእግዚአብሔር ቃል ሽምደዳ አይደለም። የሆነ ነገር ብቻ ጽፈንና አንብበን የምናልፈው አይደለም።
ንባብ ይገድላል፣ ጽሑፍ ብቻ ይገድላል። ትርጓሜው ነው የሚያድነን። በትርጓሜው እንድንድን እግዚአብሔር ይፍቀድልን። አሜን። አንድ ይሄን አላቸው፣ ልብ አላሉም። አፍርሱት ይሄን መቅደስ። ዘሩባቤል 46 ዓመት የለፋበትን እኔ በ3 ቀን አነሳዋለሁ አለ። ግን እንዴት አለ? አነሳዋለሁ። ይሄን ስለ መቅደሱ ሳይሆን ስለ ራሱ ተናገረ አለ። ማለት አንድ ሁለተኛ ምሳሌ ላምጣላችሁ። ቃል በቃል የት እንደሚሞት ተናገረ ጌታ። የማቴዎስ ወንጌል ምዕራፍ 16 ከቁጥር 22 ጀምሮ ደቀ መዛሙርቱን እንዲህ አላቸው፣ ኑ ወደ ኢየሩሳሌም እንውጣ አላቸው። በዚያም ሊቃነ ካህናት ፈሪሳውያንና ሽማግሌዎች ጸሐፍት የሰውን ልጅ ይይዙታል አለ፣ ይተፉበታል፣ ይገርፉታል፣ ይሰቅሉታል፣ ይገድሉታል አለ ጌታ። የሚገርማል ምን ያደርጉታል አለ? መጨረሻ ላይ ይገድሉታል። ቃል በቃል የተጻፈው እኮ እሱ ግን ከ3 ቀን በኋላ ከሞት ይነሳል አለ። እስኪ አመስግኑ። ክብርና ምስጋና ለስሙ ይሁን። አመስግኑ፣ በደንብ አድርጋችሁ አመስግኑ። ይነሳል። ልብ በሉ፣ ነግሮናል ጌታ። ይህንን ያስተውሉ ዘንድ ግን አእምሯቸው ተይዞ ነበረ። ወደዛ ይሞታል የሚል ቃል ሲሰማ ቅዱስ ጴጥሮስ ኧረ ጌታ አይሁንብህ አንተ ሳትሞት እያለው ነበረ። እንዲያው ጌታ ጴጥሮስ ስላልሆነ ይህን ቃል የተናገረው ከዓላማው ሊያሰናክለው ሰይጣን በውዳሴ ከንቱ የጴጥሮስን አንደበት ተጠቅሞ ሊቀርበው ስላሰበ አንተ ሰይጣን ከፊቴ ዞር በል አለ። ልብ በሉ፣ በ3 ቀን ከሞት እነሳለሁ ብሎ ነገራቸው። ይህንን አላስተዋሉም። እናንተ በዕለተ ዓርብ እሱ በራሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ቅድስት ነፍሱን በቅዱስ ሥጋው ስለኛ ብሎ ሲለይ ደቀ መዛሙርቱ ተበታተኑ። ምን ሆኑ አልኳችሁ? ተበታተኑ። ግማሾች አልኩን ጥሎ ተበትነዋል። እየካደ ተበተነ አለ። አላውቀውም እያለ እያለቀሰ እየማለ አላውቀውም ያለም ነበረ። ይሄ ከምንድን ነው ካላችሁ አእምሯቸው ስላልተከፈተ ነው። ምናቸው ስላልተከፈተ ነው? አእምሮ ከተከፈተ ማስተዋል ይሰጣል። ማስተዋል ደግሞ እንደ ዜማ ነው። የእግዚአብሔር ቤተሰብ የእግዚአብሔርን ቃል በአንገትህ ሰረቆ ነው የተባለ። ስትተኛ ያነቃሃል፣ በመንገድ ይመራሃል። ሁል ጊዜ ሰዎች የእግዚአብሔርን ቃል እያዜሙ ከሄዱ መጨረሻቸው መልካም ይሆናል እና ከሐዋርያት መካከል ለአእምሮ መከፈት የጌታን ሕማም እንደገና ስለማስተዋል በመጽሐፍ ስለሱ የተጻፈው እንደሚፈጸም አምኖ እንዲበረቱ 2 ሰዎች ታደሉ። እነሱ ሉቃስና ቀለዮጳ ይባላሉ። ማንና ማን ይባላሉ? ሉቃስና ቀለዮጳ። ሁለቱ ስለ ጌታ ሕማም እየተነጋገሩ ከዚህ በኋላ ኢየሩሳሌም ይበቃናል፣ ከተማችን ይበቃናል፣ የሰላም መንደራችን ይበቃናል፣ ኤማውስ ይሻለናል፣ ወደ ታች እንውረድ። እሱ በእኛ በቃልም በኑሮም የበረታ ነብይ ነበረ። አስተማሪ አግኝተን ነበረ፣ አባት አግኝተን ነበረ፣ ሰብሳቢ አግኝተን ነበረ። ምንም ኃጢአት ሳያገኙበት ይኸው ኢየሩሳሌም ጨክነው ገድለውብናል። እሱ ከሞተ በኋላ ሕይወት አብቅቷል፣ እኛ ወደ ኤማውስ እንውረድ ብሎ ወደ ኤማውስ ሲወርዱ በመካከላቸው ተገኘና መጻሕፍትን ያስተውሉ ዘንድ አእምሯቸውን አለ ከፈተላቸው። ክብርና ምስጋና ለስሙ ይሁን። በመካከላችን ይገኝ መድኃኔዓለም። አሜን። ኧረ አሜን በሉ። አሜን። ዛሬ ወደ ኤማውስ የወረዱ አሉ፣ ከመስቀሉ ስር የራቁ የስም ክርስቲያኖች ዛሬ እንኳን ወጥቶ ጥንት የተከፈለላቸውን ውለታ መመለስ ያቃታቸው አንድ አቡነ ዘበሰማያት ብለው ደጁን ተሳልመው በመልካም ዕጣን መዓዛ ሕይወታቸውን ለእግዚአብሔር ማስረከብ ያልቻሉ የእግዚአብሔርን ቃል ስንቅ አድርጎ መሄድ ያልቻሉ ወደ ኤማውስ የተመለሱ ዓለም ኤማውስ የሆነችባቸው ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ በእሱ ላይ ስለደረሰው መከራ እሱ ስለተቀበለልን መከራ ለደቂቃ እንኳን ማሰብ ያቃተን ብዙዎች ያለን ወደ ኤማውስ የተመለስን። እግዚአብሔር መንፈስ ቅዱስ አእምሯችንን ይክፈትልን። አሜን። ከአእምሯችሁ ከፈተ አስተምሮ አይደለም መድኃኔዓለም አእምሮንም ይከፍታል፣ ልቡናንም ያስተካክላል። አስተምሮ ሀያጅ አስተምሮ ፈታኝ አይደለም መድኃኔዓለም አስተምሮ ጠጋኝ ነው መድኃኔዓለም። ክብርና ምስጋና ለስሙ አጠራሩ ይሁን። አስተምሮ ጠጋኝ ተሰበረን አእምሮ የሚጠግም ነው እና ደስ እያላቸው ወጡ። እንዲያው አእምሯቸው እየተከፈተ ሲመጣ አይናቸውም እየተገለጠ ሲመጣ እባክህ የሩቅ አገር ሰው ትመስላለህ፣ ወደ ቤታችን ግባ፣ ከእኛ ጋር ደር፣ ማታም ደርሷል አሉት።
እሱ ይገርማቸዋል። በትንሣኤው ኃይል ወደ ቤታቸው ገባ። ምንም እንኳን ተስፋ ቆርጠው ወደ ኋላም ሲመለሱ ወደ ቤታቸው ገባና አቀረቡለት ማዕድ። ማዕድ ሲያቀርቡለት አባት ነውና መምህር ነውና ስርዓት ሊተክል ማዕዳቸውን ባረከላቸው። ማዕዳችንን ይባርክልን። አሜን። ኧረ ደሞዛችሁን ይባርክላችሁ። አሜን። ንግዳችሁን ይባርክላችሁ። ትምህርታችንን ይባርክልን። ከፍ አድርጋችሁ አመስግኑ። እኔ የቀለዮጳና የሉቃስ ደስ አለኛል። በልተው እዛው ተኝተው አላደሩ። ልክ ከእጁ ማዕዱን ተቀብለው ልክ መመገብ ሲጀምሩ አይናቸው ተከፈተ። እንዴ በመንገዳችን ከኛ ጋር ይሆን እንደ መንገድ አላፊ በመካከላችን የተገኘ እሱ እኮ ጌታችን እኮ ነው። እኛ እኮ እንግዳ ያልነው እሱ እንግዳ አይደለም። እሱ መጻሕፍትን እየዘረዘረ የነገረን እሱ። ስለዚህ የደከሙ ወንድሞች አሉና ወደ ኤማሁስ ከኤማሁስ ወደ ኢየሩሳሌም እየሮጡ ተመልሰው በተዘጋ ቤት ደቀ መዛሙርት ፈርተው ሳሉ እናንተ ደስ ይበላችሁ፣ ጌታ ከሞት አልቀረም ተነስቷል፣ በመንገዳችንም አይናችንን አበራልን፣ እንደገና አስተማረን፣ ሲናገረን ልባችን በውስጣችን ቀለጠች፣ ወደ ቤታችንም ገባ፣ ማዕድም ቆርሶ ሰጠን፣ በአይናችን በብረቱ አይተናል፣ ከሞት ተነስቷል ብለው አወጁ። ክብር ምስጋና ለአምላካችን ተነስቷል በሉ። እነሱ 40 ቀን ስለ መነሳቱ ጥያቄ ነበረባቸው። አንዳንድ ጊዜ መረባቸውን ይዘው እንዲያውስ አሳና ጥምድ ወደ ቀደመ ስራችን እንመለስ ይሉ ነበረ። ጌታ በመካከልም እየተገኘ ከመሞቱ አስቀድሞ ካስታመመው ማስታመም በላይ ከትንሣኤው በኋላ ደቀ መዛሙርቱን ወዳጆቹን አስታመመና በ40ኛው ቀን ወደ ሰማይ አረገ። ወዴት አረገ? ወደ ሰማይ። መጨረሻ የተናገራት የመጨረሻ ማስጠንቀቂያ ነበረች። ኃይልን ትለብሳላችሁ፣ ስለ እኔም ስለ ሕማሜም ስለ ሞቴም ከሰማርያ ከኢየሩሳሌም እስከ ዓለም ዳርቻ ድረስ ትመሰክራላችሁ አላችሁ። ምን ትላላችሁ? ትመሰክራላችሁ። መልሶ ይህን ቃል ምን ትላላችሁ? ስለ ሞቴ ነው የምትመሰክሩት። ስለ መከራዬ ትመሰክራላችሁ። ስለ ትንሣኤ ትመሰክራላችሁ። ወገኖች፣ የኦርቶዶክሳዊት ቤተ ክርስቲያን በነቢያትና በሐዋርያት መሠረት ላይ የታነጸች ናት። የሐዋርያት የነቢያት ምስክርነት ሕይወት ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ አምላክነት እሱን ይመሰክሩ። አሁን ጾማቸውን ያዘልኛል አይደል? አሁን ሐዋርያት ጾምን እየጾምን ነው። የሐዋርያት ጾም የሚታከልበት ትልቁ ስራቸው ግን ምስክርነት፣ ባገኙት አጋጣሚ መመስከር፣ ባገኙት ስፍራ ሁሉ መመስከር። ሰንሰለት እጃቸው ላይ ገብቶ እንኳ ቢሆን ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው፣ እኛ ስለሱ ምስክሮቹ ነን፣ ስለ ትንሣኤ ምስክሮቹ ነን። እንዲያው ትንሣኤ ሙታን ሲናገሩ ሰዎች ይጮሁባቸው ነበር። ትንሣኤ ሙታንማ ሕይወታችን ነው፣ በስብሰን እንደማንቀር የምንነግራችሁ የትንሣኤያችን በኩርማ ክርስቶስ ነው እያሉ እየሞቱ ይመሰክሩ ነበር ሐዋርያት። በረከታቸው ከሁላችን ጋር ይሁን፣ አሜን። በረከታቸው ከሁላችን ጋር ይሁን፣ አሜን። ለዚህ ነው ቅዱስ ጳውሎስም እኛን ሲነግረን በሐዋርያትና በነቢያት መሰረት ላይ ታንጻችኋል። ይህ ቃል ይገርማል። እስኪ በሐዋርያትና በሉ በሐዋርያትና በነቢያትና በሉ በነቢያትና በሐዋርያት መሰረት ላይ ታንጻችኋል። ምን ሆናችኋል? ምን ሆናችኋል? በሐዋርያት ምስክርነት ላይ በነቢያት ትንቢት ላይ ታንጻችኋል። ሌላ ህንጻ ሌላ መሰረት አያስፈልጋችሁ። ለዚህ ነው ቅዱስ ጳውሎስ ደግሞ ዳግመኛ መሰረትን አንመስርት ከተመሰረተው መሰረት በቀር እያለ የሚናገሩ። በነቢያት ካላችሁ ነቢያት ሕማሙን ተናግሯል። መቼም ኢሳይያስ 53 ላይ እንዲያው አላስተዋልንም እያለ ነው የተናገሩ። በሸላቶቹ ፊት እንኳን ዝም የሚል በግ እያለ ነው የተናገሩ። እግዚአብሔር የሁላችንን በደል በሱ ላይ አኖረ እያለ ነው የመሰከረለት። ከቃሉ ጋር ናችሁ? አዎ ይወጉታል። ለሚወጉት ግን እየተወጋ ማለደላቸው ብሎ ነው የመሰከረው እግዚአብሔር። እንዲያው ትንቢተ ኢሳይያስ የብሉይ ኪዳን ወንጌል ተብሎ ነው የሚተረጎመው። ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሰው መሆን፣ ስለ መወለዱ፣ ስሙን ጭምር ማን እንደሚወልደው የት እንደሚወለድ ጭምር፣ ስለ መከራው ስለ ሞቱ በደንብ ፍንትው አድርጎ አስቀምጧል። ስለዚህ መሰረታችን ይሄ። ከዚህ መሰረት ላይ እንዳንናወጥ እግዚአብሔር ይጠብቃል። አሜን። በሐዋርያት ላይ አለ ደቀ ሐዋርያው ቅዱስ ጳውሎስ ሐዋርያት መሰረታቸው ምንድን ነው? ሞቱን መከራውን መመስከራቸው ነው።
ሳይፈሩ መመስከራቸው እንደ ፍጹም የሆነ ምስክርነት ነበራቸው። ጌታ ከሞት በመነሳቱ ሶስት ነገር እርግጠኛ ሆነው ይመሰክሩ ነበር። ለእኛም ሶስት በረከት ተርፎልናል። ስንት በረከት? አንደኛ ከንቱ ስብከት እንዳንሰብክ ስብከታችን ከከንቱነት ወጥቷል። ጌታ ከሞት ስለተነሳ ቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። አሜን። ኦርቶዶክሳዊ ቤተክርስቲያን ከንቱ ስብከት የላትም። አመስግኑ እስኪ እግዚአብሔር። ይሄ ማለት ከንቱ ስብከት አለ ማለት ነው። ከንቱ ንግግር አለ ማለት ነው። እውነት ያልሆነ ሐሰተኛ ትምህርት አለ ማለት ነው። እኔ ዝም ብዬ ከራሴ አውጥቼ አይደለም። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3 ጀምራችሁ በደንብ አጥሩ። ክርስቶስ ሞትን ድል አድርጎ ባይነሳ ኖሮ የእኛም ስብከት ከንቱ ነበር አላዋለ። ስለዚህ ሞትን ድል በማድረጉ ስብከታችን ከከንቱነት ወጥቶ እውነተኛ ሆኖልናል። ይሄ ማለት ልባችንን ሞልተን ክርስቶስ ከሞት ተነስቷል በታላቅ ስልጣንና ኃይል ብለን እንመሰክራለን ማለት ነው። ከሞት የተነሳው አዳምን ለመርዳት ነው እንላለን። ከዚያስ ከሞት የተነሳው ሰይጣንን ለማሰር ነው። በትንሣኤው ሰላምን አረጋገጠልን ብለን እንናገራለን። የሃይማኖታችን መሰረት ራስ መስራች ክርስቶስ ስለሆነ ከቃሉ ጋር ናችሁ። ከቃሉ ጋር ናችሁ። አስምሩበት። አንደኛ ስብከታችን ከንቱ አይደለም። ስብከታችን ምን አይደለም? ከንቱ አይደለም። እያነጻጸርን እኮ መስበክ እንችላለን። ሃይማኖትን የመሰረቱ ግለሰቦች፣ ሳይንስን ያመጡ አዋቂዎች፣ ፍልስፍናን ያዘጋጁ ጥበብን ያዘጋጁ ሰዎች፣ ስጋ የለበሱ ዓለም ያጨበጨበችላቸው ያስቀደመቻቸው ታላላቅ የተባሉ ሰዎች ሞተው መቃብራቸው ዛሬ ይጎበኛል። የክርስቶስ መቃብር ግን ባዶ ነው። ክብርና ምስጋና ለስሙ ይሁን። ባዶ ነው። ስለዚህ አንደኛ ስብከታችን ከንቱ አይደለም። ሁለተኛ በክርስቶስ አምነን የምናንቀላፋ ሕይወታችን ከንቱ አይደለም። ምናችን ከንቱ አይደለም? ሕይወታችን ከንቱ አይደለም። ሶስተኛ እምነታችንም ከንቱ አይደለም። በሉ እስኪ ምናችንም ከንቱ አይደለም? እምነታችን። ይህን ሶስቱን ይዘርዝራል ቅዱስ ጳውሎስ። ስለዚህ በሐዋርያት መሰረት ላይ ነው። የቅዱሳን ሐዋርያት ትልቁ መሰረታቸው ጌታ ስለኛ ታሟል፣ ስለኛ ሞቷል፣ ስለኛ ቆስሏል፣ ስለኛ ተቀብሯል፣ ስለኛ ከመቃብር ወጥቷል። ቢታመም ቅሉ የኛን ሕማም ነው፣ ቢሞት ቅሉ የኛን ሞት ነው። አዎ ቢዋረድ ቢተፋበት የኛ ነው እያሉ ይመሰክሩ ነበረ። ከሐዋርያት ምስክር መካከል አንዱ ነው። ቅድም እንደዚህ ያነሳውላችሁ። አሁን ምን ሆነ መሰላችሁ? መንፈስ ቅዱስ ለሐዋርያት በእሳት ላንቃ በዓለም ቋንቋ በማርያም ቤት ተሰብስበው ባሉ ጌታ አድርጎ በ10ኛው ቀን ከሞት ተነስቶ በ50ኛው ቀን ከጠዋቱ 3 ሰዓት ላይ መንፈስ ቅዱስ በሐዋርያት ላይ ወረደ። ያ መንፈስ ለሁላችንም ይላክልን። አሜን። አረ ይላክልን። አሜን። አውሱ ከሌለ ስለማይሆን አጽናኝ መንፈስ፣ አስተማሪ መንፈስ፣ የሚያጸና መንፈስ፣ የሚያረጋጋ መንፈስ፣ ናዛዚ የሆነ መንፈስ፣ መስተስሪ የሆነ መንፈስ፣ ኃጢአታችንን ይቅር የሚለን አምላክ የፈጠረን ይቅር የሚለን የሚያጥመን፣ የሚያጸናን፣ የሚያነጻን እሱ መንፈስ ቅዱስ መጣና ደካሞች የሆኑትን ሰዎች ብርቶች አደረጋቸው። የመንፈስ ቅዱስ ስራ ይሄ ነው። የመንፈስ ቅዱስ ስራ አይችሉም የተባሉትን ሰዎች የሚችሉ አድርጎ ይለውጣቸዋል። ኃጢአተኛውን ጻድቅ ያደርጋል፣ ፈሪውን ደፋር ያደርጋል፣ እንዲህ ተጠራጣሪውን አማኝ ያደርጋል። ምስጋና ለመንፈስ ቅዱስ ይሁን። እና ወንጌል ልክ መንፈስ ቅዱስ ሲመጣ ወንጌል መጣ። በዕለተ ጰራቅሊጦስ ቤተ ክርስቲያን ተወለደች። ቤተ ክርስቲያን የተወለደችው በስብከት ነው፣ በወንጌል በሌላ አይደለም። ቤተ ክርስቲያን ከመወለዷ አስቀድሞ ግን ሐዋርያት በአንድነት በጾምና በጸሎት እየተጉ እግዚአብሔርንም እየጠበቁ ስራም እየሰሩ ነበረ። ሁለት ነገር እንዳትረሱ። አንደኛ በጾም በጸሎት በኢየሩሳሌም ቆዩ ተብለዋል፣ ቆይተዋል። በኢየሩሳሌም በቤተ ክርስቲያን መቆየትን እግዚአብሔር ያደለ። አሜን። ሁለተኛ ዝም ብለው እየጸለዩ የዘመሩ አልቆዩ፣ ስራም ሰርተዋል። በሉ ምን ሰርተዋል? ስራ በሉ እንጂ ስራም ሰርተዋል። የሚገርም ስራ ላይ ሰሩ። የሐዋርያት ሥራ ምዕራፍ 1 ከቁጥር 7 ራሳቸው አንቡ ቤታችሁ። እንዲያው ከስራቸው መካከል አገልግሎታቸውን ማክበራቸው ነው ደስ የሚል። ቅዱስ ጴጥሮስ ወንድሞች ሆይ አላቸው፣
ይሁዳ አለ እንደኔና እንደናንተ ለዚህ የክብር አገልግሎት ተጠርቶ ታድሎ ነበር ይላል ቃል በቃል። ነገር ግን በመጽሐፍ ስለሱ እንደተጻፈ ወደ ገዛ ፈቃዱ አዘንብሎ ስልጣኑንም ሌላ እንዲወስድ የትንቢት ቃል በሱ ላይ ደርሶ አገልግሎቱን ትቶ ሄዷል። አገልግሎቱን ትቶ ምን ብሏል? ኧረ በሉት ትቶ ምን ብሏል? እሺ ቆይ እዚሁ ጋር ላቁማል። እግዚአብሔርን ማገልገል ወሩ እስኪ እግዚአብሔርን ማገልገል መታደል ነው። መታደል አመስግኑ ባለ ጊዜ ሰው ውሸትን የሚያገለግል የለም። ሰው ዓለምንም የሰው ቲፎዞ የሆነ ሐሰትን፣ ጨለማን፣ ግድያን፣ ሞትን፣ መለያየትን፣ ማለያየትን ይነግድ የለ ሰው ሰውን እያገለገለ ሰው ለሰው እየተገዛ እግዚአብሔርንማ ማገልገል እኮ መታደል መመረጥ ነው። ለዚህ ነው እነዚህን አስቀድሞ ወሰናቸው፣ አስቀድሞ የወሰናቸውን መረጣቸው፣ የመረጣቸውን አጸደቃቸው፣ ያጸደቃቸውን አከበራቸው ተብሎ ይተጻፈ። ለገና ከእናት ማህፀን ታገለግሉት ዘንድ እግዚአብሔር መረጣቸው። እንዴ እናንተ ወደኛ እናምጣ። ሕዝቅያስ ምን አለ? ስርዓቱን 27 ዓመት የጠፋውን ስርዓት ከመለሰ በኋላ የእስራኤልን ሌዋውያን ካህናትን 270 ካህናትን ሰበሰበና ልጆቼ ሆይ ስሙ፣ እግዚአብሔር በፊቱ ትቆሙ ዘንድ ማዕተብ ትይዛችሁ ታጥኑለት ዘንድ እናንተን ካህናት አገልጋዮቹ አድርጎ መርጧችኋልና ቸል አትበሉ አላቸው። ምን አትበሉ? ቸል አትበሉ። ኧረ እባካችሁን ምን አትበሉ? ቸል አትበሉ። ማን መርጧችኋል ነው? ካህናቱን የሚመርጥ ማን ነው? ስለዚህ ጌታ ራሱ ዮሐንስ 17 ላይ እናንተ አልመረጣችሁም እኔ ግን መረጥኳችኋል። ይሁዳን አነሳ ቅዱስ ጴጥሮስ። እንደኔ እንደናንተ ታድሎ ነበር። የጽድቅ ዕጣ ወጥቶለት ነበር። የወንጌል አገልጋይ ሆኖ ነበር። የኃጢአት መረቡን ጥሎ ነበረ። ነገር ግን እሱ አገልግሎቱን ትቶ ወደ ገዛ ፈቃዱ ዘውድ በላናት። ወደ ገዛ ፈቃዱ አይ ከወንጌሉ 30 ብር ይሻለኛል አለ። ጽድቅን ከማገለግል ከጠላቶቹ ጋር ባበር ይሻላል አለ። እየመጸወትኩ ከምኖር ብሰቅ ይሻላል አለ። እጅ ላይ ነው እግዚአብሔር አስገድዶ ገዥ አይደለም። እናንተም ብትሄዱ እግዚአብሔር አለው ሰው እግዚአብሔር አገልግሎቱ ምስጋና አይጎልበትም። ብቻ እናገለግለው ዘንድ የመረጠን እግዚአብሔር በጎ ዕድል፣ መልካም ዕድል፣ ጥሩ ዕድል ሰጥቶን ነው እና ይህን አጠንክረን ልንይዝ ይገባል። በተለይ ለምናገለግል የእግዚአብሔርን ሥራ በቸልተኝነት የሚሰሩ የተረገሙ የሆኑ ተብሎ ተጽፈዋል። ያው አንድ ጊዜ ወደዚህ አንድ ጊዜ ወደዛ ሌሊት ማህሌት ላይ አድሮ ጠዋት የሚዘፍኑ በዝተዋል። በእኛ ሰው እውነቱን ነው ምን ይነግራችሁ ወንጌል ለመስራት ቀቢታ አጥልቀው መጥተው ፖለቲካ የሚሰርኳቸው በዝተዋል። በእኛ ዘመን ጽድቅ ሊያስተምሩን መጥተው ኃጢአት የሚያሳዩ የሚያደፋፍሩ እኩል ለሥጋ እኩል ለነፍስ ነው እያሉ የሚደራደሩ በዝተዋል። በእኛ ዘመን ለምን ያኛውን ይሁዳን ከሳለን? ይሁዳማ 30 ብር ነው የሰረቀው። ይሁዳንማ 30 ብር ነው ያሸነፈው። እኛን ዛሬ ከመቅደሱ ያወጣል፣ ከቅኔ ማህሌቱ ያራቀን፣ ከወንጌሉ አውደ ምሕረት ያራቀን ስንፍና፣ ኃጢአት፣ ራስን መውደድ ተፈራርቆብናል። ምርጫችንን ልንለይ ይገባል። 10ሩን ቀን ይሄን ሰሩ ሐዋርያት። ይሁዳ ወደ ገዛ ፈቃዱ ሄደ። ስለዚህ በሱ ቦታ መንፈስ ቅዱስ እግዚአብሔር ረድተው ሰው ሊተካ ይገባል። ይሁዳ ትቶ ሄዷል። አዎ ስልጣኑን ሌላ ይውሰድ ተብሎ የተጻፈ የመጽሐፍ ቃል በሱ ተፈጽሟል። ከቃሉ ጋር ናችሁ ግን እግዚአብሔር ከሁላችን ጋር ነው። አሉና ሐዋርያት በአንድ ተስማሙ፣ በአንድ ቃል ይስማሙ ነበር። ደግሞ አለ ቅዱስ ጴጥሮስ ይሁዳ እኮ ቢኖር በሥጋ ቢኖር እናመጣው ነበረ፣ በሥጋ ቢኖር እንችለው ነበረ፣ እንመክረው ነበረ። ለምን መሰላችሁ? በሥጋ ካለ እንዲወድቅ አያደርጉም። እንደ ቶማስ የክርስቶስን ትንሣኤ የጠረጠረ የለም። 8 ቀን ግን ሙሉ ሐዋርያት ተነስተዋል ይሉታል። አልተነሳም ይላል። እንዴት ካላዩ አላሉ። በቃ አንተ የጌታ ትንሣኤ አላመንክም ከእኛ ጉባኤ ተለይ አላሉት። እስኪ ሐዋርያቱን አንድ አመስግኑላቸው። ከእኛ መስግኑላቸው። ስብሰባም አልተቀመጡበትም፣ አድማም አልመጡበትም፣ ከጉባኤያችንም ተለይ አላሉትም። አንዱ በመጽሐፍ ነው የምንነጋገሩ። ምን አደረጉት? ቶማስን ቀን ሰጡት። እንደ ቀለዮጳ እንደ ሉቃስ ተነስተዋል ይሉታል። እኔ አላምንም ይላሉ።
ቀጥሎ ሌሎችን መጥቶ አይተናል ይላል። አላምንም። ጴጥሮስን መጥቶ መግነዙን ብቻ ነው ያገኘሁት፣ መቃብሩ ባዶ ነው። በዓይኔ ካላየሁ አላምንም፣ እንዲያውም በእጄ ካልመረመርኩ አላምንም የለበት። 8 ቀን ሙሉ አቅፎ ነው የተሸከሙት ቅዱሳን ሐዋርያት። በስምንተኛው ቀን ጌታ ደጆች ተዘግተው ሳሉ መጣ። ሲመጣ ከሁሉ ቀድሞ ቶማስ ቀረበ። ጌታ ማወቀና ያመንክ እንጂ ያላመንክ የተጠራጠርክ አትሁን፣ አምጣ እጅህን አለና ወደ ጎኑ በፈቃዱ ሊመረመርለት ሲል ቶማስ ጣቱ ተቃጥላ አቤቱ ጌታዬ ሆይ አምናለሁ አለ። ለቶማስ ማመን የሐዋርያት ትዕግስት ስራ ነበረ። አመስግኗቸው፣ በደንብ አመስግኗቸው። ለቶማስ ወደ እምነት ጽድቅ መምጣት የቅዱሳን ሐዋርያት ትዕግስታቸው አይለዩ። መገፈታተር የለም። አልለመድንም። በሐዋርያት መሰረት ላይ የተመሰረተች ኦርቶዶክሳዊ ቤተክርስቲያን የደከመውን እያነሳች፣ የተጠራጠረውን እያሳመነች፣ የታመመውን አጥምቃ ጸልያ እያዳነች ይዛ ወደ እግዚአብሔር መንግስት ማስገባት እንጂ አንዱን እየጣለች አንዱን አንጠልጥላ የለችም ቤተክርስቲያን። እንደዚህ የለም። ይሄ ዓለም ያመጣብን ጠባይ ነው። እየሰማችሁኝ ነው? እግዚአብሔር ከሁላችን ጋር ይሁን። አሜን። ይሁዳን ግን እንደዛ እንዳናደርገው ታገስ፣ ንስሐ ግባ እንዳንለው፣ እነሆ እሱ የሸጠበትን ገንዘቡን ይዞ በተነ። እንኳን ይሁዳ የሸጡት የገዙት እንኳን ያንን ገንዘብ ወደ ገንዘባቸው ሊመልሱ ሊቀላቅሉ ከገንዘባቸው ጋር ሊያደርጉ አልፈለጉ። ሄደው አኬልዳማ ብለው የደም መሬት የቀብር ስፍራ የመቃብር ስፍራ ገዙበት። ያ ገንዘብ የደም ገንዘብ ነው አሉ። ገንዘቡም የለም። ሁለተኛ ይሁዳ ሆይና ንስሐ ግባ እንዳልነው እሱም ሂዶ ታንቆ ሞተዋል አለ ቅዱስ ጴጥሮስ። ታንቆ ምን ብሎ እባካችሁ መልሱልኝ፣ ታንቆ ምን ብሎ ያለ? ስለዚህ በይሁዳ ቦታ እግዚአብሔር ከዕለተ ጥምቀቱ ጀምሮ ከእኛ ጋር ያሉትን 2 ደቀ መዛሙርት አቆሙ፣ ዕጣ ተጣጣሉ። እግዚአብሔር መንፈስ ቅዱስ እግዚአብሔር ለወንጌሉ ምስክርነት ለወንጌሉ አገልግሎት የመረጠውን ይተካ ብሎ ዕጣ ሲጥሉ ማቲያስ ላይ ወጣ። ማቲያስ ማለት የተተካ ማለት ነው። የሐዋርያት ቁጥር 12 ሞላ። 12 ሞልቶ ይህን ጨርሶ በ50ኛው ቀን መንፈስ ቅዱስ ጰራቅሊጦስ ወረደላቸው። በዓለም ሁሉ ቋንቋ ተናገሩ፣ ትንቢትን ተናገሩ። በትንቢት የተጻፈው ቃል ተፈጸመ። 3000 ሰዎችን በአንድ ቀን ሰብከው አጠመቁ። በነጋታው ዮሐንስና ጴጥሮስ ለጸሎት በ9 ሰዓት ወደ ቤተ መቅደስ ወጡ ይላል። ላመጣላችሁ ነው ወደ ርዕሴ። ትላልቅ ስራዎችን ከሰሩ በኋላ ሊጸልዩ ደግሞ ሄዱ። ሐዋርያት እንደዚህ ናቸው። ከሰበኩ በኋላ በሐሜት ስብከታቸውን አይፈቱም፣ በጸሎት ስብከታቸውን ያስራሉ። ከክርስቶስ ተምረዋል። ካዳኑ ካጠመቁ በኋላ በወሬ ስራ መንፈሳዊ ስራ አይፈቱም፣ በጸሎት ያስራሉ። ጸሎትስ በ9 ሰዓት ይደርሳል። ይህ የ9 ሰዓት ጸሎት በዓለም የት አለ ካላችሁ በየቤተክርስቲያን ብቻ ነው። በሰርክ በለግ በቀትር በጠዋቱ መርሃ ግብር ጸሎት ያለው እዚህ ቦታ ነው። ቤተክርስቲያን በአራቱ ማዕዘን ደጇን የከፈተችው ለ24 ሰዓት የሚበቃ የጸሎት ሰዓት አዘጋጅታ 9 ሰዓት ሲሆን ሁለቱ ወደ ቤተ መቅደስ ለጸሎት ወጡ። ወገኖቼ ወደ ቤተ መቅደስ ለጸሎት ብቻ እንድትመጡ እግዚአብሔር ይርዳል። አሜን። አረ እግዚአብሔር ይርዳችሁ። አሜን። በጸሎት ውስጥ ነው እንቆቅልሻችሁ የሚፈታላችሁ። የተቸገራችሁትን የከበዳችሁ ሸክም የሚቀልላችሁ በጸሎት ብቻ ነው። ሰውን ስላማከራችሁ ሰውን ስላማችሁ አይደለም። እንዲያው ስለተወቃቀሳችሁ ለስብሰባ አይደለም። ወደ እግዚአብሔር ቤት መምጣት ለጸሎት ነው። ቤት ቤተ ጸሎት ትሰመይ፣ ቤት የጸሎት ቤት ትባላለች። ጸሎት ደግሞ ከእግዚአብሔር ጋር መገናኛ ብቸኛ መንገዳችን፣ ከእግዚአብሔር ጋር መነጋገሪያ ቋንቋችን፣ ስላተደረገልን ማመስገኛ መንገዳችን፣ ስለቀረብን መጠየቂያ መንገዳችን ጸሎት ነው። እና እንደ ሐዋርያቱ እግዚአብሔር ጸሎትን ያስተምረን። ያው የጸሎት ሕይወት ይስጠን እግዚአብሔር። ስለማንጸልይ ነው ብዙዎቻችን ከላይ ጀምሮ ስለማንጸልይ ነው፣ ደግሞ እንደ ፈቃዱም ስለማንጸልይ በእርሱ ዘንድ ያለን ድፍረት ነው። እንደ ፈቃዱ አንዳች ብንለምን ይሰማናል ተብሎ ተጽፏል። እስኪ ጉባኤ ይህንን ቃል ይናገር። በእርሱ ዘንድ በሉ እስኪ፣ በእርሱ ዘንድ ያለን ድፍረት ይሄ ነው። እንደ ፈቃዱ በሉ፣ እንደ ፈቃዱ አንዳች ብንለምን
ብንለምን ይሰማል። ይሰማል። ከፍ አድርጉለት እስኪ እንደዚህ እንደ ፈቃዳችን ሳይሆን እንደ ፈቃዱ እንድንጠይቀው እግዚአብሔር ይርዳል። አሜን እንደ ፈቃዱ እንድንጸልይ እግዚአብሔር ይርዳል። አሜን። በቃ እንደዚህ ነው። ለጸሎት መጡ። ጸሎታቸው ውስጥ ምስጋና አለ። በመንፈስ ቅዱስ መለወጥ ተለውጧል። ወደ ቤተ መቅደስ ይፈጥናል። የመንፈስ ቅዱስ ማደሪያ የሆነ ሰው ወደ እግዚአብሔር ቤት ይቀሰቅሳል። ማስተማሪያ የመንፈስ ቅዱስ ማደሪያ የሆነ ሰው የሚባክን ሰዓት የለውም። ለአገልግሎት ለጸሎት ይተጋል። ለመፈወስ፣ ለማዳን፣ ለመጠየቅ ይተጋል። ከእግዚአብሔር ቤት አይርቅም። መንፈስ ቅዱስን ያየን እኛ መጀመሪያ በቤተ ክርስቲያን ነው፣ ሲሰራም በቤተ ክርስቲያን ነው። ደግሞ የሚያቆም የሚያናግር የሚያዘምር መንፈስ ቅዱስ ነው። እኛ ምናምን የሚጥለውን አናምንም። የሚያናግር የሚያሰብክ የሚያስችል ነው የምናውቀው እንጂ የሚያስቀባጥር አናውቅም። እሱ ክፉ መንፈስ ነው። ምን አይነት መንፈስ ነው? ክፉ መንፈስ። ወዳጆቼ መንፈስን ሁሉ አትመኑ። መናፍስት ወደ ዓለም መጥተው እንደሆነ መርምሩ። መንፈስን ሁሉ አትመኑ። እውነተኛው ትክክለኛው መንፈስ አሁን የቅዱስ ጴጥሮስ መንፈስ። ቅዱስ ጴጥሮስና 12ቱ ሐዋርያት በቤተ መቅደስ ይገኛሉ። ከማግኘታቸው አስቀድሞም እዛ ናቸው። ካገኙም በኋላ እዛ ናቸው። ካገኙ በኋላ መስካኞች ናቸው። ወደ እግዚአብሔር ዘወር ብሎ እያሉ የእግዚአብሔርን መንገድ የሚያሳዩ ነበሩ እና ወደ ቤተ መቅደስ ለጸሎት ሲገቡ አንድ ሰዎች በጀርባቸው ተሸክመው ጠዋት አምጥቶ በቤተ መቅደስ ደጅ ላይ መልካም ትባላለች ያች መቅደስ ስሟ። በዚያች ቤተ መቅደስ ደጅ ላይ የሚያኖሩት ወይም የሚያስቀምጡት ከእናቱ ማኅፀን ጀምሮ ከተወለደበት ጊዜም ጀምሮ ሽባ የሆነ ሰው በቤተ መቅደሱ ደጅ ላይ ቆሞ ሳንቲም ይለምን ነበር። ቅዱስ ሉቃስ ይለምናል። የኔ ቢጤ ነው። የመለመኑ ምክንያት እግር ስለሌለው ጤናው ስለታወቀበት ሽባ ስለሆነ፣ እግር ስላለን የሚገባ ማመስገን ነበር። እኛ ግን ስለ ጫማ ነው እግዚአብሔር የምንከሰው አይደል? ብዙዎቻችን ግሩምና ድንቅ ሆነን ተፈጥረን እግዚአብሔር ስለሰጠን ነገር ሳናመሰግነው ዓለም ስላሳየን ነገር እግዚአብሔርን እንከሰዋለን። የተሰጠን ብዙ ነው የምትሉ አመስግኑ። አንድ ጊዜ የሚለምነው ሰውን ነው። ወዳጆቹ ያውቁታል። ብዙ ሰዎች ይህን ስራ ለብዙ ዓመታት ሰርተዋል። በቃ 40 ዓመት በላይ ነው ሰው ያዘነለት ሳንቲም ይወረውርለታል፣ ያልፋል። ከዚያ ወደ መቅደስ ገብቶ ምስጋናውን ጨርሶ ይመጣል። ይህ ሰው ሕይወቱ እንዲሁ ነው። ዛሬ ግን ለየት ባለ መልኩ ከዚህ በፊት መጥቶ የማያውቁ እሱን አይተውት አልፈውት የማያውቁ ርኅሩኆች የሆኑ አዛኞች የሆኑ ጴጥሮስና ቅዱስ ዮሐንስ በመንፈስ ቅዱስ ተመልተው ወደ መቅደስ ለጸሎት ሲወጡ አዩት። ሲመለከቱት ይሄ ሰው በሽተኛ ነው፣ ሕመምተኛ ነው፣ የኔ ቢጤ ነው፣ እጅ ይዘረጋል። አሁን ኪሳቸውን ሲዳብሱ ምንም የለም። እየሰማችሁ ነው? ያው ኪስ ውስጥ ቅዱስ ጴጥሮስ ወርቅ የለውም፣ ብር የለውም። ለእግሩ እንኳ 2 አይነት ጫማ ለልብሱም መቀየሪያ የለውም። ወደዚህ ሰውዬ ጠጋ አለና እስኪ ትኩር ብለን ይሄኛው ነው ቅዱስ ጴጥሮስ። እየሰማችሁ ነው? ትኩር ብሎ ሲያይ እሱ የተሻለ ገንዘብ ዛሬ ያገኛለሁ ብሎ እነዚህ ሰዎች እስከ ዛሬ አይቻችሁ አላውቅም። 2 ሰዎች ትኩር ብለው ብለውኛል። እንደዚህ ይሄን ያለኝ የለም። እነዚህ ሰዎች የተሻለ ሊሰጡኝ ነው፣ ብዙ ገንዘብ ሊሰጡኝ ነው፣ ብዙ ልብስ ሊሰጡኝ ነው ብሎ አንዳች ፈልጎ ይላል መጽሐፉ። ቀና ብሎ አይናቸውን ተመለከታቸው ይላል። ቅዱስ ጴጥሮስ ልክ ካየው በኋላ እንዲህ አለው፣ የሐዋርያው በረከት ከሁላችን ጋር ይሁን፣ አሜን። ብርም ከሆነ ወርቅም እሰጥ ዘንድ የለኝም አለ። እየሰማችሁ ብር ተስፋ ላደረገ ሰው እንዲህ ማለት አሁን ምን ማለት ያ የኔ ቢጤ ጋር ደርሳችሁ አሁን እንዲህ ብላችሁ ታውቃላችሁ? መቼም እጄ የተዘረጋው ሳንቲም ለመቀበል ብርም ከሆነ የጠየቀኝ ወርቅም የምሰጥህ የለኝም አለ። ነገር ግን ያለኝን ይሄን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ተነሳና ተለማመድ አለው። ክብርና ምስጋና ለእግዚአብሔር ይሁን። ያለኝ እሱ ብቻ ነው። ከወርቅ በላይ ንብረቴ እሱ ነው። ከብር በላይ ንብረቴ እሱ ነው። እሱን ደግሞ እሰጥሃለሁ። በሱ ኃይል በአንተ ላይ ዛሬ ሰዎች እስካሁን ያላደረጉልህ ዛሬ ይሆናል። እስካሁን ሰዎች ሳንቲም ይለምኑ ይሰጡታል፣ ጤናውን ግን አልመለሱለትም። ሳንቲም ሐኪም ቤት ሊያደርሳቸው ይችል ይሆናል።
ጤናችሁን የሚመልስ ግን ማን ነው? ከፍ አድርጉለት። ማን ነው? እስኪ ጉባኤ ይህን ቃል ይናገር። እስኪ ጤናህን በሉ እመልስልሃለሁ፣ ቁስልህንም በሉ እፈውስልሃለሁ። ያለን እግዚአብሔር በምስሉ በደንብ አድርጋችሁ ደግሜ ነው የምነግራችሁ። መቼም ሳንቲማችሁ ሐኪም ጋር ደርሳችኋል እንጂ ጤናን አይመልስላችሁ። ልታገግሙ ትችላላችሁ እንጂ ልትድኗችሁ እኔ ገንዘብ ቢያድናችሁማ ቢያድናችሁ ስንት ባለጸጎች አልሞቱ ሆስፒታል። ጤናን የሚሰጥ የሚመልስ ማን ብቻ ነው? ማን ብቻ ነው? ለማትጠራጠሩ እግዚአብሔር ደዌ ከመጣ በሽታ ከመጣ መድኃኒት የሚከለክል አምላክ አይደለም። እዚሁ ይሄ ጸበል ምስክር ነው እኮ ስንት ሰው ተፈውሶ እኮ እያመሰገነ ነው። ክብርና ምስጋና ለአምላካችን ነው። እዚህ የዕጣኑ መዓዛ ላይ አድሮ ስጋው ላይ ደሙ ላይ ጸበሉ ላይ መስቀሉ ላይ አድሮ ማን ያድነናል? ከፍ አድርጋችሁ አመስግኑታ። ያድነናል፣ ያድነናል። እየጠቀለልኩላችሁ ልምጣ። የሕይወት ጉዳያችንን ሊተካ ስለምፈልግ ታሪክ ነግሬያችሁ ብቻ አልሄድም። ብዙዎቻችን ሽባዎች ሆነናል። አዎ ትክክል። የሚራመድ እግር ይኖረናል፣ ግን ያልተራመደ ልቡና ይዘናል። ምን ማለት ነው ሰው 24 ሰዓት የሚተኛው? ምን ማለት ነው ሰው እግዚአብሔር ተስፋ የሚቆርጠው? ምን ማለት ነው አንዱን ጉዳይ ብቻ ይዞ ሰው ሽባ የሚሆነው? እግዚአብሔር ባለ መንገድ ብዙ ነው ወገኖች። ስለዚህ ይሄ ሰው ዛሬ ቀን ሆነለት ተነሳለው። ያለኝ እሱ ነው። በናዝሬት ከተማ ተወልዶ በናዝሬት ከተማ ተጠርቶ ባደገው በሞተልን በተሰቀለልን በተነሳልን ባረገልን በኢየሱስ ክርስቶስ ስም በሱ ስም በስሙ አጋንንትን ያስሩ ነበር፣ ሕሙማንን ያድኑ ነበር፣ በስሙ ሙታንን ይቀሰቅሱ ነበረ። ለዚህ ነው ስምከ ሕያው ዘኢይመውት፣ ስሙ የማይሞት ሕያው ነው፣ ትጉ ነው፣ ማንቀላፋ ነው። ሰው የማይሰራው ስሙ ይሰራል። ክብርና ምስጋና ለስሙ ነው። ስሙ ይሰራል። ይሄ ስም ደግሞ ከሰማይ እስከ ምድር ያለውን ፍጥረት ሁሉ የገዛ ያልበረከከ ነው። በሰማይም በምድርም ያለ ፍጥረት ሁሉ በጌታችን በኢየሱስ ክርስቶስ ስም ይንበርከክ ተብሎ ተሰጥቷል። ይፍራ፣ ይህን ስም ይፍራ። ይሄ ስም እናንተ ኃይል ያለው ስም ነው። አዳኝ የሆነ ስም ነው። መድኃኔዓለም ስንል ኢየሱስ ስንል ክርስቶስ ስንል ድነታችንን የምናገኝበት ስም ነው። ጉልበትን ሁሉ የገዛ ስም ነው። የማይሻር ስም ነው። ዘላለማዊ ስም ነው። ይህ ስም ነው የጠራበት። ቀጥሎስ አንተ ደግሞ አሁን ስራውን ሲያገኝ አንተ ተነስ ተረማመደ። ትነሳ ይሆን ትረማመድ ይሆን አላሉ። ተነሳ አዘዘ። ይሄ ምን ማለት ነው? ስልጣን ነበረው ማለት ነው። ሽባውን ለመተርተር ለቅዱስ ጴጥሮስ ስልጣን ተሰጥተዋል። ክብርና ምስጋና ለአምላካችን ይሁን። ያ ሰው ተነስቶ የማያውቅ ሰው መጽሐፍ ምን አለ? ተነሳ፣ ቁርጭምጭሚቱም ጸናለት፣ ከነሱ ጋር እየሮጠ ለምስጋና ወደ መቅደስ ገባ። ወዴት ገባ? ወደ መቅደስ። ወዴት ገባ? ቁርጭምጭሚቱ ከጸና በኋላ ወዴት ገባ? እንዴት ያስተምራል መሰላችሁ? ይሄ ሰው አንድም ቀን እኮ ወደ መቅደስ ገብቶ አያውቅም። ደጅ ነው የሚጣል የነበረው። አሁን ዛሬ ልክ ቅዱስ ጴጥሮስ በተሰጠው ስልጣን ተነስ ተረማመድ ሲለው ቁርጭምጭሚቱ ሲጸናለት ወደ ሰፈር አልተመለሰም። ሽባ ያሉትን ሊሳደብ አልሄደም። አንተ ከሰው ጀርባ የማትወርድ ያሉትን ይኸው ተራመድኩ ለማለት አልሄደም። ለምስጋና ከቅዱስ ጴጥሮስ ጋር እየዘለለ ወደ መቅደስ ገባ ተብሎ ተጻፈ። ክብርና ምስጋና ለአምላካችን። አዎ ብዙዎቻችን ሲደረግልን አልመጣም ነው ጉዳይ። ከበረታን በኋላ ነው እግዚአብሔርን የምንለው። ማትሪክ ስንፈተን እንዲያው በቃ ለዩኒቨርሲቲ ከሆነ ነጥቡ እንላለን። ሁለት ወር ለዩኒቨርሲቲ ነጥብ ሲመጣ የለንም ቤተክርስቲያን። በቃ ከዚህ አልጋ ካወረድከኝ ካልን በኋላ እግዚአብሔር ከአልጋ ሲያወርደኝ ደግሞ ፍጹም ጤነኛው ሲያደርገን ወደ መሸታ ቤት ነው፣ ወደ ጠንቆላ ቤት ነው፣ ወደ ምን አለፋችሁ ወደ ኃጢአት ዙፋን ነው ምን ሄደው። ይህ ሰው ግን ያስተማረን ጤናውን ሲያገኝ ጤናውን ወደ ሰጠው ወደ እግዚአብሔር ለምስጋና ወደ መቅደሱ ነው። አሁን ሲያመሰግን እዛ አካባቢ ያሉ ሰዎች አዩት። ለዘመናት ሳንቲም የወረወርለት ሰውዬ እንዴት አድርጎ ዛሬ ይዘላል፣ እንዴት በመቅደስ ያመሰግናል እያሉ ብዙ ሰዎች ተሰበ። ለዚህ ሰው ሲባል ጉባኤ ተሰራ። የሚገርማቸው
ትልቅ ጉባኤ የአይሁድ ጉባኤ ደግሞ ቀላል ጉባኤ እንዳይመስላል። በቀላል ምልክት ካዩ ግን ካሉበት ዋሻ ሁሉ ተሰብስቦ ይመጣል። የራቀ ሁሉ የተመለሰ ሁሉ ተሰበሰበ። ቅዱስ ጴጥሮስ በአውደ ምሕረቱ ላይ ሕዝቡን አገኘ። ከቃሉ ጋር ናችሁ? ሕዝቡን ሲያገኝ እናንተ አላቸው እኔና ዮሐንስ ወይም እኛ በገዛ ስልጣናችን ይህን ሰው እንዳዳንን አድርጋችሁ የምትደነቁት ስለምንድን ነው? እኛ በገዛ ስልጣናችን ይህን አላደረግንም ማለት ክብርና ምስጋና ለአምላካችን። የእኛ ብቃት የእኛ ኃይል አይደለም፣ የእኛ ችሎታ አይደለም። ቀጥሎስ እናንተ በሰቀላችሁት በጠላችሁት እንዲያውም ሊፈታው ቆርጦ ሳለ በጲላጦስ ፊት በካዳችሁት በክርስቶስ ስም ነው ይሄ ሰው የዳነው አላቸው። ክብርና ምስጋና ለአምላካችን። በእሱ ስም ነው የዳነው አለ። ሰሙ። ስሙ ሲሰሙ አሁን መታወቅ ጀምሩ። ደግሞ እናንተ አላቸዋል ጻድቁንና ቅዱሱን ክዳችኋል፣ ፈቶ ይሰጣችሁ ዘንድ ጲላጦስ አማራጭ አኖረዋል። ያው መድኃኒዓለም አይደለ ዛሬ በዕለተ መድኃኒዓለም የጲላጦስ ፍርድ ይታያል። ጲላጦስ ተቸግሮ አማራጭ አስቀምጧል። አይሁድ ምንድን ነው አማራጩ ካላችሁ በየዓመቱ አንድ ሽፍታ ሰው ነፃ ያወጣላቸው ነበረ ፋሲካቸውን እንዲያደርጉ እና ብዙ ሽፍታዎች ብዙ ጊዜ ነፃ ወጥተዋል። ጌታ ኢየሱስ ክርስቶስ በዘመነ ትምህርቱ አራተኛ ፋሲካ ሆኖ በጲላጦስ አደባባይ ለፍርድ ሲቆም ብዙ ጥያቄ ከጠየቀ በኋላ በርባን አስቸጋሪ ሽፍታ አለ አላቸው። በከባድ ወንጀል የተከሰሰና የታሰረ አለ። ሮማውያን ሽፍታዎችን እንዴት ማሰር እንደሚችሉ ያውቁበታልና ትልቅ ሰንሰለት እጅ ውስጥ አስገብተው አስረውታል፣ ለብቻ አቁመውታል። በርባን ዛሬ ይፈታላችሁ። ኢየሱስ ክርስቶስን ግን የመሰረታችሁበት ክስ ትክክለኛ ስላልሆነ ተናግሮም አላሳዘነንም፣ ሰርቶም ክፉ ስራ አላሳየም፣ ከስራውም ክፋት ከንግግሩም ደግሞ እምነት ስላልተገኘበት እሱን ገርፌ ይልቅላችኋለሁ አለ። እሱን ገርፈውና እሰጣችኋለሁ አለና ልክ ጌታን ላለመስቀል አንዳንድ አማራጮች አልሆነ። ከአማራጮቹ መካከል ግን በርባንን ልፍታላችሁ አልመጣል። በርባን ይሞትላችሁ፣ ክርስቶስ ይፈታል። ዛሬ ያስጨነቃችሁ ያስቸገራችሁ ላስወግድላችሁ ከከተማችሁ። እሱ ከዚህ በኋላ ከሞተ ሽፍታ አይኖርም፣ ከከተማው የሚያስጨንቃችሁ አይኖርም። ደግሞ የታሰረው እሱ ስራው ኃጢአት ስለሆነ ሽፍታ ስለሆነ ወንበዴ ስለሆነ ነው። ክርስቶስን ነፃ እናውጣና እሱ ወደ ቤቱ ይግባና ይህ ሽፍታው ይሙት አላቸው። አይሁድ በአንድ ቃል ተባበሩ። በርባን ሽፍታውን ፈተህ ሰጠናል፣ እሱን ወስደን እንግባ። ሽፍታውን በርባንን ስጠን፣ አሳዘናችሁ ያልከንን ስጠን፣ እሱ ይሻለናል። ወንበዴው ይሻለናል፣ ሽፍታው ይሻለናል። እሺ ክርስቶስንስ ምን ላድርገው አላቸው። እሱንማ ስቀለው አለ። እሱን ምን አለው? ምን በለው? ምን አድርገው? ስቀለው። ልብ በሉ፣ ገርፎታል እኮ ጲላጦስ ጨርሶ ነበር። እንደ ሕጉ የተገረፈ አይሰቀልም፣ የሚሰቀል አይገረፍም። ከቃሉ ጋር ናችሁ? ግርፋቱ ደግሞ ቃል ተናግሮ የማይጨርስ ክርስቶስ የተገረፈው ግርፋት በዚህ ምድር አንድም ሰው ተገርፎ አያውቅም። ጌታችን መድኃኒታችን ኢየሱስ ክርስቶስ በጀርባው ላይ ያለው ስጋው አልቆ ነጭ አጥንቱ እስኪቆጠር ድረስ በጅራፋቸው ጫፍ ላይ ሮማውያን ወታደር ስብርባሪ ጠርሙስ አስረው ጉልበተኞች ተመርጠው ከቁጥር እስከ ቁጥር እየሳቱ 6666 ጊዜ ክርስቶስን ጀርባውን ገርፈውታል። ደሙ ፈሷል፣ ስጋው ተቆርሷል፣ በግርፋቱ ደክሞታል መድኃኒታችን። ስለዚህ እንዲህ ገርፈው መልቀቅ ሲገባቸው ተገርፏልና ስቀለው አስወግድልናል። በርባንንስ ፍታልን አሉ። በርባንን ምን አደርግልን? ፍታል። ዛሬ 27 መድኃኒዓለም ነው ስትል ቤተክርስቲያን ከክርስቶስ ጋር ነው የምታስተዋውቀን። ከማን ጋር? የመጨረሻ ነጥብ እንዳንሳላችሁና ልጨርስ። እቺን ቤተክርስቲያን እንድታውቁ
እናታችን ቤተክርስቲያን የቤተክርስቲያን ታሪክ ጸሐፊ ተርቱሊያን የሚባል ታላቅ ቅዱስ ሰው አለ። በረከቱ ይደርብን። አሜን። ቤተክርስቲያን አለ አማኞችን ወደ ክርስቶስ ታደርሳለች። ምኖችን? አማኞች ልክ ስታሳምን አለ ተርቱሊያን መጀመሪያ ታጠምቃለች አለ። አንድ ሰው ተጠምቆ ከፍ ብሎ ሲወጣ ወደ ተቸነከረው ወደ ክርስቶስ እግር ይደርሳል። በመስቀል ላይ የማን እግር ተቸንክሯል? የክርስቶስ እግር ተቸንክሯል። እጆቼ እግሮቼ ተቸንክረዋል ተብሎ የተጻፈው መዝሙር 23 ላይ የተዘመረው ዝማሬ በሱ ተፈጽሟል። አንድ ሰው ተጠምቆ ቀና ሲል የክርስቶስን እግር ያያል። የማንን እግር ያያል? የክርስቶስ እግር ደግሞ በመስቀል ላይ ተቸንክሯል። ልክ የተጠመቀ ሰው ወደ ስጋውና ወደ ደሙ ሲመጣ አለ ተርቱሊያን ወደ ተወጋ ወደ ክርስቶስ ጎን ይደርሳል። ወዴት ይደርሳል? ወዴት ይደርሳል? ወደ ክርስቶስ ጎን ይደርሳል። ከክርስቶስ ጎን ውሃና ደም አለ። ልክ ያ ሰው አድጎ ተምሮ ክርስቶስን መስዋዕት አድርጎ ለዓለም መስጠት ሲጀምር ስጋውን ሲፈትት ደሙን ሲቀዳ አለ ወደ ተቸነከሩ ሁለት እጆቹ ይደርሳል። ተቃበባ እግዚአብሔር ከሁላችን ጋር አሜን። ያመነበት ያገለገለው ስለ ስሙ መከራ መቀበል ሲጀምር መሰደድ ሲጀምር መራብ ሲጀምር መራቆት ሲጀምር የክርስቶስን መከራ መሸከም ሲጀምር ወደ አክሊለ ሦክ ይደርሳል። ወዴት ይደርሳል? አክሊለ ሦክ ግልጽ አደረላቸው። ይቃል መድኃኔዓለምን መስቀል ላይ ካያችሁ በእጁና በእግሩ ምን ገብተዋል? ችንካር ገብተዋል አይደል? ጎኑ ተወግቷል አልተወጋም? አክሊለ ሦክ በራሱ ላይ ይታያል አይታይም? ይታያል። አክሊለ ሦክ ማለት ባጭሩ ከእሾህ የተሰራ አክሊል ማለት ነው። ለቅዱሳን የከበረ የብርሃን አክሊል የሚያቀዳጅላቸውን ጌታ በሱ ፊት እየዘበቱበት በማሾፍ አንተ ንጉሥ ነው ሲሉ የእሾህ አክሊል ማንም ሰው እኔ ንጉሥ ነኝ ብሎ እንዳይናገር፣ ሁለተኛ ንግስና ማለት ከሮም እጅ እንደማይወጣ አድርገው እኔ ንጉሥ ነኝ ብሎ የተነሳው በዚህ አይነት ቅጣት እንቀጣለን ሲሉ የመጀመሪያ፣ ሁለተኛ ዓለም ያዘጋጀችለት እሾህ እሱ አንዱ ሲገልጥ ከራስ መሃል አናቱ ላይ ያለው እሾህ የጌታን አናቱ ሲወጋው እስከ ልቡ ይደርስ ነበር ተብሎ ተጽፏል። እሾኩ ትንሽ እሾክ እንዳይመስላችሁ ረዣዥም እሾኮችን አምጥተው በአክሊል ቅርጽ ሰርተው በራሱ ላይ ደፉበት ነው የሚለው ቃል። ይወጋው ነበረ። ለዚህ ነው ቅዱስ ጳውሎስ እኛ ግን የክርስቶስ ልብ አለን ይላል። እንደዛም እየተወጋ ዝም ያለ የክርስቶስ ልብ። አንድ ክርስቲያን መከራ መቀበል ሲጀምር፣ በአሕዛብ መከራ መቀበል ሲጀምር፣ ወደ ስደቱ መግባት ሲጀምር ወደ ክርስቶስ አክሊል ይደርሳል። ወደ ማን አክሊል ይደርሳል? ወደ ክርስቶስ። እስከዚህ የምታደርስ ቤተክርስቲያን ብቻ ናት። አመስግኑ። እና አለ ተርቱሊያን አልጨረሰም። የቤተ ክርስቲያንን ታሪክ ስጽፍ አለራ ሰማዕታት ሞት ታውጆባቸው አንዱ ከአንዱ ይሽቀዳደሙ ነበረ። አንዱ ከአንዱ ተሽቀዳድሞ እኔ ልሙት፣ አንገቴ ልስጥ፣ እኔ ልታሰር፣ እኔ ልሙት እያሉ ስለ ክርስቶስ ፍቅር በሰይፍ ፊት፣ በመከራ ፊት፣ በመንገላታት ፊት፣ በመራቆት ፊት፣ በመራብ ፊት፣ በመጠማት ፊት፣ በሞት ፊት እየተሽቀዳደሙ ይቆማሉ። ለምን ካልከኝ አለ አክሊሉ ጋር እንድረስ ብለው። ክብርና ምስጋና ለአምላካችን ይሁን። አክሊሉ ጋር እንድረስ ይህስ ምንድን ነው ካልከኝ ሮሜ 6 ላይ ሞቱን በሚመስል ሞት ከእርሱ ጋር እንደተባበርን ትንሣኤውን በሚመስል ትንሣኤ ከእርሱ ጋር እንተባበራለን የተባለውን ቃል ይተረጉሙት ነበረ። በምድር ላይ ክርስቶስን የምትገልጥ ወደ ክርስቶስ የምታደርስ እቺ ቤተ ክርስቲያን ናት። ይህንን ጻድቅ ይህን ቅዱስ አምላክ መርጣችሁ ነው የመጣችሁ። እግዚአብሔርን አመስግኑ። እንደ አይሁድ ሽፍታውን ወንበዴውን አልመረጥንም፣ እሱን አልለመንም፣ እሱን አልፈለግንም። የፈለግነው መድኃኔዓለም ነው። የፈለግነው ማንን ነው? መድኃኔዓለም ነው። የፈለግነው ማንን ነው? መድኃኔዓለምን ፍለጋ መጥተናል። አድነን ልንለው፣ ይቅር በለን ልንለው መጥተናል። ስለዚህ በሥራችን እንተግብር፣ ንስሐ እንግባ፣ ቅዱስ ሥጋውን ክቡር ደሙን እንቀበል።
በምድራዊ ሕይወታችን ለእግዚአብሔር መንግሥት የሚመች ማንነት ይኖረን። ከኃጢአት ዓለም እንለይ፣ ነፃነታችንን እንጠብቅ። ነፃ ወጥተናል፣ ከባርነት እኮ ተላቀናል አለ ቅዱስ ጳውሎስ። በነፃነት ትኖሩ ዘንድ ክርስቶስ ነፃ አውጥቷቸዋል። ዳግመኛ በኃጢአት ቀንበር እንዳትያዙ ተጠንቀቁ ብሎናል። ለዚህ ከኃጢአት እንድንርቅ ንስሐ እንድንገባ የእግዚአብሔርን ቤተ መቅደስ እንድናገለግል ራሳችንንም ቤተ መቅደስነታችንን እንድንጠብቅ መድኃኔዓለም ይርዳል። አሜን። መድኃኔዓለም ይርዳል። ያስተማረን መድኃኔዓለም ነው። ቃሉን በልባችን ይሰውርልን። አሜን። ስራ የምንሰራበት ሕይወት ቃል ያደርግልን። አሜን። ደስ ብሏችኋል? ማን አስተማራችሁ? ማን መከራችሁ? እንኳን መጣው የምትሉ ብቻ እስኪ ዛሬ እንኳን አልቀረው እንኳን መጣው የዛሬ ሞራል